ነብዩ በጠዋት ሌላን ከአባቱ ክፍል ስትወጣ ሲያገኛት በጣም ይደነግጥና ግራ በመጋባት ስሜት ውስጥ ሆኖ ሌላ ከአባዬ ክፍል አንቺ ሲላት ሌላ እየተደናበረችም ቢሆን ንግግሩን አቋረጠችውና እንዴ ነብዩ ምን አስበህ ነው? እኔ እኮ ጋሼን ቁርስ ምን እንደሚፈልጉ ልጠይቃቸው ነው ወደ ክፍላቸው የገባሁት ትለዋለች። ነብዩም ባይዋጥለትም እሺ ወደ ስራሽ ሂጂ ይላታል። ሌላ ግን እዛ ቆማለች። አልሰማሽኝም ሲላት ሰምቼሃለሁ፣ ግን አንድ ነገር ልጠይቅህ ፈልጌ ነው ትለዋለች። በማስከተልም ሰሞኑን ግራ ተጋብተሃል፣ እንቅልፍም አትተኛም፣ ችግር አለ እንዴ ስትለው አይ የለም ይላታል። ልታግባባው ብትሞክርም ነብዩ ፊት አልሰጣትም። ሌላም ልክ እንደ ቅርብ ጓደኛዋ ትከሻውን መታ አድርጋው ስትሄድ በሁኔታዋ ግራ ሲጋባ ተመልክተናል። ሌላም ግን አንዳንዴ የቤት ሰራተኛ መሆኗን የምትዘነጋው ነገር አለ። ዘርፌ ልክ አይደለችም። የጤና ሁኔታዋ አሳሳቢ ነው። በጠዋት ተነስታ ምሳቃ ቆጣጥራ ጽጌሬዳና ፌቨንን ትጣራለች። ኑ እንዳይረፍድባችሁ፣ ሰርቪስ እንዳያመልጣችሁ ስትል የፌቨን እናት በዘርፌ ሁኔታ ግራ ተጋብታ ዘርፌ አረፍ እንድትልና እንድትተነፍስ ስትነግራት ተመልክተናል። ዘርፌም ቁጭ ብላ ትንፋሽ ከሳበች በኋላ ምን ሆና ምሳ እንደቋጠረች ስትጠይቅ የፌቨን እናትም ጤናዋ ልክ እንዳልሆነ ሐኪም ቤት መሄድ እንዳለባት ስትነግራት ዘርፌም ደህና እንደሆነች እንቅልፍ ስላልተኛው ነው ስትል የፌቨን እናትም በደንብ እንደምታውቃትና ነገሩ ከእንቅልፍ ጋር ምንም ግንኙነት እንደሌለው የምታውቀው ሐኪም እንዳለና እዛ መሄድ እንዳለባት ትነግራታለች። ዘርፌም እጅጉን አምርራ ፈጣሪዋን ትጠይቃለች። ለምን በዚህ ሰዓት ይሄ እኔ ላይ ይፈጠራል? ለልጄ እኮ አስፈልጋታለሁ፣ ልጄ ማንም እንደሌላት እያወቅ ስትል እንመለከታለን። ጽጌሬዳ ክፍሏ ውስጥ ሆና በሀሳብ ትባዝናለች። ድንገት አቶ ዮናስ ክፍሏን አንኳኩቶ ሲገባ በጣም ትደነግጣለች። ይህንንም ያወቀባት ዮናስ ምን ሆነሽ ነው የደነገጥሽ ትመስያለሽ ሲላት የምትመጣ አልመሰለኝም፣ ድንገት ስትመጣ ነው መደንገጤ ስትለው አቶ ዮናስም ዛሬ የምትደነግጥበት ቀን ሳይሆን የደስታዋ ቀን እንደሆነ ይነግራታል። ነገሩ ምን እንደሆነ ስትጠይቀው ከኪሱ ወረቀት አውጥቶ ይሰጣታል። ምንድነው ስትለው የነጻነትሽ ወረቀት ይላታል። እሷም ግራ ተጋብታ የምርህን ነው ዮናስ? ካሁን በኋላ ከወንጀል ነጻ ነኝ? ፖሊሶች አይፈልጉኝም ብላ ስትጠይቀው አዎ እድሜ ለኔ በይ ነጻ ወጥተሻል ይላታል። ልብሷን እንድትቀይርና ፖሊስ ጣቢያ ሄደው አንዳንድ ማስረዳት ያለባትን ነገሮች እንድታስረዳ ይነግራታል። ጽጌሬዳም በጣም ደስተኛ ትመስላለች። በሌላ በኩል የፌቨን እናት አንድ ነገር ስትናገር እንሰማታለን። ዘርፌ ትውስታሽን አተሽ ሚስጥሬን እንደያዝሽ ጸጥ ባልሽ ስትል ተመልክተናል። ያለችው ዶክተር ጋርም ደውላ ስለ ዘርፌ ሁኔታ አስረድታው ዶክተሩም ይዛት እንድትመጣ ተነጋግረው ስልኩን ይዘጉታል። የፌቨን እናት ግን ምንም ሁኔታዋ ደስ አይልም። መኮንንም ለነብዩ ደውሎ ስለ ጽጌሬዳ ነፃ መውጣት ይነግረዋል። ያው ነብዩም ብዙም ደስ እንደማይለው ነገር ግን ደግሞ የጽጌሬዳን ክፉም መስማት እንደማይፈልግ ነገር ግን ነብዩ መኮንንን ይሄን እንዴት እንዳወቀ ሲጠይቀው መኮንን ሲርበተበት እንገናኝም ሲለው በሰበብ አስባብ ሊገናኙ እንደማይችሉ ሲነግረው ተመልክተናል። ሌላ ቁርስ ሰርታ ለነብዩ ብታቀርብለትም እንደሚቸኩል ነግሯት ሲሄድ የራስ ጉዳይ ስትለውና ጭራሽ ጥሩ የእንጀራ እናት ልትሆንለት እየሞከረች እንደሆነ ስታወራ ተመልክተናል። ዘርፌና የፌቨን እናት ወደ ሆስፒታል እየሄዱ ነው።
የፌቨን እናትም ለዶክተሩ ሁሉንም ነገር እንድትነግረው ለዘርፌ ታስረዳታለች። ዘርፌ ደግሞ የልጇ የጽጌሬዳ ጉዳይ እንዳስጨነቃት ይህን ጉዳይ መስማት እንደሌለባት ትነግራታለች። የፌቨን እናት አሁን ላይ አሳሳቢው ነገር የእሷ ጤንነት ጉዳይ እንደሆነ ስታስረዳት እንመለከታለን። በሌላ በኩል ሌላ እናቱ መስፍን ሌላ ዓለም ውስጥ ገብተዋል። ፌቨን በጣም ደስ ብሏታል። ወደ ዮናስ ስትመለስና እንዳለቀላት ለዮናስ ስትነግረው ዮናስም መርሳት የሌለባት ነገር እንዳለ እሱም ይህ ሁሉ ነገር የሆነው በሱ ምክንያት እንደሆነ ሲነግራት እንመለከታለን። አስከትሎም እሱ ዝግጅቱን እንደጨረሰና እሷም በሷ በኩል ያለውን ነገር እንድትዘጋጅ ሲነግራት ጽጌሬዳ ግራ እንደ መጋባት ብላ ምንድነው እያልክ ያለው ነገር አልገባኝም ስትለው ዮናስም በስጨት ይልና ሆነ ብለሽ እኔን ለማናደድ ነው ወይ ይላታል። እናም የሰርጉን ዝግጅት እንደጀመረ በቅርብ ሽማግሌ እንደሚልክ በቀጣይ ቀኖች ደግሞ ሱፍና ቬሎም መለካት እንዳለባቸው ሲነግራት ጽጌሬዳ በጣም ትደነግጣለች። እየቸኮልክ ነው፣ እባክህን ትንሽ ጊዜ ስጠኝ ስትለው ተመልክተናል። ያው እንደዚህ ያለችው ለእናቷም በደንብ ስላላስረዳቻት እንደገና ደግሞ የእሷና የነብዩ ጉዳይም ስላለ በዚህ ምክንያት ያው ጊዜ ማግኘት ስለፈለገች ነው። የዘርፌ ውጤት ደርሷል። ዶክተርም ሊነግራት ነው። ያው ዘርፌ ፈቃደኛ ስለሆነች የፌቨን እናት ባለችበት ውጤቷ ሊነገራት ነው። ነገር ግን ከመናገሩ በፊት አንዳንድ ጥያቄዎችን ሲጠይቃት ተመልክተናል። በማስከተልም ከረዥም ጊዜ በፊት መውጣት የነበረበት እጢ ጭንቅላቷ ውስጥ እንደተገኘ የመዳን እድሏም ጠባብ እንደሆነ ይነግራታል። ያየችውን ምልክቶች አይታ በጊዜ ብትመጣ ኖሮ እዚህ የከፋ ደረጃ ላይም እንደማይደርስ ጭምር ይነግራታል። ዘርፌም በጣም ትደነግጣለች። በዚህ ድንጋጤዋ ሁሉ የእሷ ሁኔታ አላሳሰባትም። እናት አይደለች። አሁንም ስለ ልጇ ስለ ጽጌሬዳ ጉዳይ ነው ያስጨነቃት። ዶክተሩም የማስታወስ ችሎታዋ እንደሚቀንስ ይባስ ብሎም ሊጠፋ እንደሚችል ይነግራታል። ዘርፌም ምን ይሆን መፍትሄው? መፍትሄ የለውም ዶክተር ብላ ትጠይቃለች። ዶክተሩም አስቸኳዩ ቀዶ ጥገና ማድረግ እንዳለባትም ይነግራታል። ዘርፌ ግን በጣም ታሳዝናለች። ሌላም መኮንን ጋር ደውላ ከአቶ መስፍን ጋር ስለተፈጠረው ነገር ትነግረዋለች። ስለ ሴራቸውም ያወራሉ። ሌላም ተልኮዋን እንደተወጣች ለመኮንን ነግራው የተለመደውን ነገር ይዞላት እንዲመጣ ነግራው ስልኩ ይዘጋል። መኮንንም ከነብዩ ጋር ነበርና ልክ ሌላ ደውላ ይህን ነገር ስትነግረው ሰው ከክፍለ ሀገር እየመጣ እንደሆነና ደርሻለው እንዳለው ነግሮት ጥሎት ይሄዳል። መኮንንም ሰዎች እየተከተሉት ነው። ማን ይሆኑ? በቀጣይ የምናየው ይሆናል። ቸር ቆዩን።